በሰሜን ኢትዮጵያ ደም አፋሳሹ ጦርነት ካበቃ ከ3 ዓመት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶች ትግራይን ለቀው እንዲወጡ እያደረገ ነው። በመቀሌ ነዋሪ የሆነ አንድ ግለሰብ ከፍተኛ ቁጥር ያላቸው ወጣቶች የአውሮፕላን ትኬት መግዛት የቻሉ በአውሮፕላን ያልቻሉ በአውቶቡስ ክልሉን ለቀው በመውጣት ወደ አዲስ አበባ እየሄዱ መሆናቸውን ለቢቢሲ ተናግሯል። የክልሉ ነዋሪዎች የሸቀጣሸቀጥ ዕቃዎችን እየገዙ ማከማቸት በመጀመራቸው ከፍተኛ የዋጋ ጭማሪ መታየቱን ይናገራል። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣት የሚችለው 2000 ብር ብቻ እንዲሆን ማድረጋቸውን ነዋሪዎች ጨምረው ገልጸዋል። ለ2 ዓመት የቆየው ጦርነት ክፉኛ በጎዳት ትግራይ ክልል የሚገኙ ባንኮች ከፍተኛ የገንዘብ እጥረት ስላለባቸው በርከት ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ሰዎች ተጨማሪ ክፍያ እንደሚጠየቁ ተናግረዋል። በፌዴራል መንግስቱና በህወሓት መካከል በተካሄደው የእርስ በርስ ጦርነት 600 ሺህ ያህል ሰዎች ህይወታቸውን ማጣታቸውን የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምፅ መሰማት አቁሟል። ይህንም ተከትሎ በትግራይ መሰረታዊ አገልግሎቶች ዳግም ስራ የጀመሩ ሲሆን መደበኛ ህይወትም ቀጥሏል። ይሁን እንጂ በጦርነቱ ላይ የተሳተፉ ሁለት አካላት በፕሪቶሪያ የተፈረመው የሰላም ስምምነት ላይ ባለመካተታቸው ወዲያው ፍርሃትና ስጋት ቦታውን ተረክቧል። በአንድ ተሰልፈው ህወሓትን የተዋጉት ኤርትራና ኢትዮጵያ ከፕሪቶሪያ ስምምነት በኋላ ሆድና ጀርባ ሆነዋል። የአማራ ኃይሎችም በምዕራብ ትግራይ የይገባኛል ጥያቄ የሚነሳበትንና ምርታማ የሆነ አካባቢ ተቆጣጥረው በመያዛቸው አሁንም ያለመግባባት ምንጭ ሆኖ ይገኛል። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ከፈረመ በኋላ ከቀድሞ አጋሩ ከኤርትራና ከአማራ ታጣቂዎች ጋር ጠብ ውስጥ ገብቷል። አገሪቱ በሰኔ ወር ወደ ምርጫ ለማካሄድ ደፋ ቀና እያለች ባለችበት ሰዓት መንግስት በአማራ ኃይሎች የተያዙት አካባቢዎች የወደፊት ዕጣ ፈንታ ላይ መፍትሄ ባለመስጠቱ ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህ በሁለቱ የፕሪቶሪያ ተፈራራሚዎች መካከል አለመተማመንን ያስከተለ ሲሆን የሰላም ስምምነቱን በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። በሰሜን ኢትዮጵያ የወታደሮች መሰባሰብ እየተካሄደ መሆኑን የሚገልጹ ዘገባዎች መሰማት ጀምረዋል። ከዚያን ጊዜ ጀምሮ የተባበሩት መንግስታት ድርጅት በክልሉ ያለውን ሁኔታ በጣም ተለዋዋጭ ሲል ገልጾታል። በጥር ወር መጨረሻ ላይ በአማራ ቁጥጥር ስር ባሉ አካባቢዎች የትግራይ ክልል ታጣቂዎች ለመመለስ ያደረጉትን ሙከራ ተከትሎ ከሀገሪቱ መከላከያ ጋር ለአጭር ጊዜ ግጭት ተከስቶ ነበር። የድሮን ጥቃቶች በክልሉ ውስጥ ጉዳት ያደረሱ ሲሆን ወደ ትግራይ ከተሞች የሚደረጉ በረራዎችም ለ1 ሳምንት ያህል ተቋርጠው ቆይተዋል። ኢትዮጵያ ኤርትራ የትግራይ ኃይሎችን ትደግፋለች ስትል የምትከስ ሲሆን ኤርትራ ግን ውንጀላውን ውድቅ አድርጋል። በጥቅምት ወር የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ዋና ጸሐፊ በጻፈው ደብዳቤ ኤርትራ በህወሓት ውስጥ ካሉ አክራሪዎች ጋር በመተባበር ኢትዮጵያን ጦርነት ለመቅጠም እየሰራች ነው ሲል ከሷል። ባለፈው ሳምንት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ላይ ጦርነት እያንዣበበ መሆኑንና ህዝቡም የሚቃጣበትን ጥቃት በመቋቋም ህልውናውን ለማስጠበቅ ራሱን የመከላከል ግዴታ እንዳለበት ተናግረዋል። ህወሓት ለ2 ዓመት የተካሄደውን ደም አፋሳሽ ጦርነት ተከትሎ ያወጣቸው አወዛጋቢ ስፍራዎች እንዲመለሱለት ይፈልጋል። በግጭቱ ወቅት ወደ 1 ሚሊዮን የሚጠጉ ሰዎች ከእነዚህ አካባቢዎች ተፈናቅለው በመላው ትግራይ ውስጥ በሚገኙ ጊዜያዊ መጠለያዎች ውስጥ በአስከፊ ሁኔታ ይኖራሉ። ላለፉት 5 ዓመታት እነዚህ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። በዚህ ሳምንት መጀመሪያ ላይ የፌዴሬሽን ምክር ቤት በአማራና በትግራይ ኃይሎች መካከል አከራካሪ በሆኑ ቦታዎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን ተከትሎ በትግራይ ፖለቲከኞች ዘንድ ቅሬታ ተፈጥሯል። በጦርነቱ ወቅት አሸባሪ ተብሎ የተፈረጀው ህወሓት እንደ ፖለቲካ ፓርቲ ህጋዊ እውቅና የሌለው ሲሆን ይህም እንዲመለስለት ይፈልጋል። በትግራይ ክልል ለ2 ዓመት የተካሄደው ጦርነት የጣላቸው ጠባሳዎችና ጉዳቶች አሁንም በክልሉ ነዋሪዎች ዘንድ የቅርብ ጊዜ ትዝታ ናቸው። በጦርነቱ የተጎዱና ውድመት የደረሰባቸው መሰረተ ልማቶች አልተጠገኑም። እንዲሁም የክልሉ ኢኮኖሚ ሙሉ በሙሉ አላገገመም። ስር የሰደደ የስራ አጥነት የክልሉን ወጣቶች ወደ አውሮፓና መካከለኛው ምስራቅ የተሻሉ እድሎችን ለመፈለግ አደገኛ የሆኑ የስደት መንገዶችን እንዲሞክሩ እያስገደዳቸው ነው። በኢትዮጵያና በትግራይ ኃይሎች ወይም በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ የትግራይ ክልልን እንደገና የሚያወድም ይሆናል። ከዚህም ባሻገር ሰፊውን የአፍሪካ ቀንድ አካባቢ ሊያቃውስ ይችላል። ኢትዮጵያ ጎረቤት የሆነችው ሱዳን በዓለም ላይ እጅግ አስከፊ የሆነውን የሰብአዊ ቀውስ ያስከተለ አስከፊ የእርስ በርስ ጦርነት ውስጥ ትገኛለች። መቀመጫቸውን በአሜሪካ ያደረጉት የዓለም አቀፍ ግንኙነት ባለሙያው ሚካኤል ወልደ ማርያም ለቢቢሲ በኢትዮጵያና በኤርትራ መካከል ትግራይንና ሌሎች የኢትዮጵያን ታጣቂዎች የሚያካትት ማንኛውም ጦርነት ከሱዳን ጋር የመገናኘት እድሉ ከፍተኛ ነው፣ ሁለቱም ግጭቶች ይዋሃዳሉ ብለዋል። በአውሮፓውያን 2022 የኢትዮጵያ መንግስትና ህወሓት ወደ ሰላም ጠረጴዛ እንዲመጡ ያደረገው በተለይም ከአሜሪካ የሚመጣ የዲፕሎማሲ ጫና ነበር። የባህረ ሰላጤው አገራት አሁን በአካባቢው የበለጠ ተሳትፎ እያደረጉ ስለሆነ ከነሱ የሚመጣ ጫና ሌላው ሊኖር የሚችልን አስከፊ ግጭትን ሊያስቀር የሚችል መንገድ ነው። የተባበሩት አረብ ኤሚሬትስ ከአዲስ አበባ ጋር የጠበቀ ግንኙነት ያላት ሲሆን ተቀናቃኟ ሳውዲ አረቢያ ደግሞ ከአስመራ ጋር የቅርብ ወዳጅ መሆኗ ይታሰባል። ይሁን እንጂ የዓለም አቀፍ ግንኙነት ምሁሩ ሚካኤል ብሩ ተስፋ አይታያቸውም። በዚህ ጊዜ የአፍሪካ ህብረት የሚፈለገው አቅም የለውም።
ሲል የአሜሪካ ትኩረት በሌላ ቦታ ላይ በመሆኑና የባሕረ ሰላጤው አገራትም መከፋፈላቸውን ገልጸዋል። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ ጊዜያዊ እገዳ አሳለፈ። የፌዴራል ከፍተኛ ፍርድ ቤት በአማራና ትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ ምርጫ እንዲያካሄድ ያሳለፈው ውሳኔ ላይ ጊዜያዊ እግድ ጣለ። ምርጫ ቦርድ በሁለቱ ክልሎች መካከል አወዛጋቢ በሆኑ 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጭ ሆነው በቀጥታ የተወካዮች ምክር ቤት እጩዎች ምርጫ እንዲያካሄድባቸው ውሳኔ ያስተላለፈው ሰኞ የካቲት 16 ነበር። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲ ስምረት ትግራይ ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 በውሳኔው ላይ እግድ ጥሏል። በትግራይ የሚንቀሳቀሰው ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔን ብሔራዊ ምርጫ ቦርድ ይፋ ሲያደርግ በይፋ ተቃውሞውን በመግለጫ ያሳወቀ ሲሆን ጉዳዩንም በፕሬዝዳንቱ አቶ ጌታቸው ረዳ በኩል ለፍርድ ቤት አቅርቧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ገጻቸው ላይ ባጋሩት በዚህ ውሳኔ ምርጫ ቦርድ መልሱን የካቲት 25 እንዲያቀርብ ፍርድ ቤት አዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች ፖለቲከኞች ድጋፍና ተቃውሟቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት፣ ዲሞክራሲያዊ ስምረት ትግራይ ስምረትና ሌሎችም በትግራይ የሚንቀሳቀሱ ፓርቲዎች ውሳኔውን ሲቃወሙ፣ በአማራ ክልል በኩል ያሉ የፖለቲካ ፓርቲዎች የተላለፈውን ውሳኔ ደግፈውታል።